ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪኩ የሚጀምረው በአሜሪካ አትላንታ ከተማ ውስጥ ከሚኖር ዲዮን ከተባለ ትንሽ ልጅ ነው። ዲዮን እንደ እኩዮቹ አልነበረም። ከሌሎቹ ልጆች ፍጹም የተለየ በመሆኑ በትምህርት ቤት ውስጥ አብሮት የሚማሩት ልጆች ጨርሶ አይወዱትም ነበር። ሁልጊዜም ከሱ ይርቁና ለብቻው ያገሉት ነበር። ነገር ግን ዲዮን በውስጡ የተደበቀ እሱ ራሱ እንኳን በደንብ የማይረዳው እጅግ ምስጢራዊ የሆነ ኃይል እንዳለው ማንም አያውቅም ነበር። አንዳንድ ጊዜ በድንገት በዙሪያው እንግዳ ነገሮች መከሰት ይጀምራሉ። እሱ ግን በእነዚህ ክስተቶች ላይ ምንም አይነት ቁጥጥር አልነበረውም። የዲዮን እናት ኒኮል ልጇን ብቻዋን ነበር የምታሳድገው። ምክንያቱም ባለቤቷ ማርክ ከብዙ ዓመታት በፊት እንዴት እንደሆነ በማይታወቅ ሁኔታ ጠፍቶ ነበር። በዚያ ቀን ጠዋት ኒኮል ልጇን ወደ ትምህርት ቤት ይዘው ትሄዳለች። ነገር ግን ትምህርት ቤት ስትደርስ ዲዮን ከማንኛውም የክፍል ጓደኞቹ ጋር እንደማይግባባ ስትረዳ ይህ ሁኔታ ልቧን በጣም ያሳዝነዋል። በሌላ በኩል በዚሁ ቀን የኒኮል ሕይወት ላይ ሌላ ትልቅ አሳዛኝ ዜና ይገጥማታል። እሱም ያለምንም ቅድመ ማስጠንቀቂያ ከስራዋ መባረሯ ነበር። በዚህ ሁኔታ በጣም ተጨንቃና ልቧ ተሰብሮ አእምሯን ለማረጋጋት ከጓደኞቿ ጋር ለመገናኘት ውጭ ትወጣለች። ይህ በእንዲህ እንዳለ በትምህርት ቤት በኩል ዲዮን ከአንዳንድ ልጆች ጋር ለመወዳጀትና አብሯቸው ለመጫወት ይሞክራል። ነገር ግን ማንም ሊቀበለውና ሊቀርበው አልፈለገም። እዚያ ውስጥ ብቸኛዋ በደግነት ያነጋገረችውና ቀርባ ያጫወተችው ኤስፔራንዛ የተባለች ሴት ልጅ ነበረች። ይህም አካል ጉዳተኛ ስለነበረችና ከሌሎች የተለየች ስለሆነች ነበር። ሁለቱም እርስ በርስ በደንብ የመረዳዳትና የመቀራረብ ስሜት ነበራቸው። ከትምህርት ቤት በኋላ ዲዮን አዳዲስ ጓደኞችን ለማግኘት በማሰብ ልጆች ወደሚሰበሰቡበት የስኬቲንግ ግራውንድ ይሄዳል። መጀመሪያ ላይ ሁሉም የስኬቲንግ ችሎታው በጣም ደካማ በመሆኑና በተደጋጋሚ ስለሚወድቅ ይሳለቁበትና ይስቁበት ነበር። ነገር ግን ልቡን ሙሉ በሙሉ ሰብስቦ ሲያተኩር በውስጡ ያለው የተደበቀው ኃይል በድንገት ይነቃቃል። እናም እዚያ ያሉትን ልጆች ሁሉ በአድናቆት አፋቸውን እንዲከፍቱ አደረገ። የማይታመንና ድንቅ የሆነ የስኬቲንግ ችሎታን ያሳያል። ልክ በዚህ ሰዓት እናቱ ኒኮል እዚያ ትደርሳለች። ዲዮን በትምህርት ቤት ውስጥ እሷን እንደመጠበቅ ቦታውን ለቆ በመሄዱ ወዲያውኑ ወደ መኪናው እንዲገባ በቁጣ ተነግሯለች። ቤት ከደረሱ በኋላ የዲዮን እንጀራ አባት የጠፋው አባቱ የማርክ የቅርብ ጓደኛ የሆነውን ፓትን እዛው ያገኙታል። ፓት ዲዮንን ፒዛ ለመብላት ውጪ ይዞት ሊወጣ ቀደም ሲል ቃል እንደገባለት ያስታውሳታል። ዲዮን ከፓት ጋር ውጪ ለመጫወትና ለመዝናናት ሲወጣ ኒኮል ቤት ውስጥ ስለ ባለቤቷ ማርክ እያሰበች መታጠቢያ ቤት ውስጥ መጠጥ እየጠጣች ለብቻዋ ትቀመጣለች። የማርክ ትዝታዎች አብሮ ያሳለፏቸው ጊዜያት በሙሉ ወደ አእምሯ ሲመለሱ ናፍቆቱና የሀዘኑ ስሜት በርትቶባት ከዓይኖቿ እንባ መምሰስ ይጀምራል። በሌላ በኩል በፒዛ ቤት ውስጥ ፓት ለዲዮን አዲስ የገዛቸውን የኮሚክ መጽሐፎቹን ያሳየዋል። በዚያ መጽሐፍ ውስጥ ካሉት ታሪኮች መካከል ነገሮችን በአእምሮ ኃይል ብቻ ሳይነካ ማንቀሳቀስና ማብረር የሚችል አንድ ሱፐር ሂሮ ገጸ ባህሪ ነበረው። ይህንን ታሪክና ስዕል ሲያይ ዲዮን እሱም በውስጡ እንደዚህ አይነት ኃይል እንዳለና ሱፐር ሂሮ መሆን እንደሚፈልግ ለፓት ይገልጽለታል። ነገር ግን ይህንን እሳት የሆነ ኃይሉን እንዴት አድርጎ መቆጣጠርና ማዘዝ እንዳለበት እስካሁን ጨርሶ እንዳልተማረ ይነግረዋል። በውይይታቸው ወቅት ዲዮን ስለ እውነተኛ አባቱ ማርክ ፓትን የተለያዩ ጥያቄዎችን መጠየቅ ይጀምራል። ፓትና ማርክ በጣም የቅርብ ጓደኛሞች ስለነበሩ ፓት ስለ አባቱ መጥፋት እውነቱን ሊያውቅ ይችላል ብሎ ያምን ነበር። ነገር ግን እናቱ ኒኮል ሙሉን እውነት ለልጇ እስካሁን ድረስ ደብቀው ነበር። አባቱ በወቅቱ የሆነ ቦታ ላይ በድንገት እንደጠፋና አካሉ ፈጽሞ እንዳልተገኘ ብቻ ነበር የነገረችው። ለዚህም ነው ዛሬም ቢሆን ዲዮን አንድ ቀን አባቱ በእርግጠኝነት በህይወት ተመልሶ እንደሚመጣ በሙሉ ልቡ የሚያምነው። በዚያች ምሽት ከፓት ጋር ተመልሶ ቤት ከገባ በኋላ ዲዮን ከእናቱ ጋር ተቀምጦ እያወራና እየተጫወተ ነበር። ወለሉ ላይ ባሉ የፕላስቲክ መጫወቻዎቹ እየተጫወተ ሳለ ሳይነካቸው በአየር ላይ እንዲንሳፈፉና እንዲበሩ ማድረግ ይጀምራል። የልጇን ከተፈጥሮ በላይ የሆነ አስገራሚ ኃይል ባይኗ ያየችው ኒኮል በከፍተኛ ፍርሃት ተውጣ ወዲያውኑ ይህንን ድርጊቱን እንዲያቆም ትጮኻለች። ነገር ግን በዚህ ጊዜ ዲዮን ራሱ በሁኔታው የነበረው ቁጥጥር ሙሉ በሙሉ ይጠፋል። በዚህም ምክንያት ክፍል ውስጥ የነበረ ከባድ አምፖል ተነቅሎ በቀጥታ ወደ ኒኮል ፊት ለፊት በከፍተኛ ፍጥነት ይወረወራል። ሆኖም ግን በመጨረሻ ሰከንድ ላይ ዲዮን ኃይሉን ተጠቅሞ አምፖሉን እናቱ ጋር ሳይደርስ በአየር ላይ ማስቆም ይችላል። ይህንን ሁሉ አስፈሪ ክስተት ባይኗ የተመለከተችው ኒኮል በድንጋጤና በፍርሃት ሰውነቷ ሙሉ በሙሉ ይንቀጠቀጣል። በልጇ ላይ ምን እየተከሰተ እንዳለ ጨርሶ ማስተዋል ይሳናታል። ያለምንም መዘግየት እህቱ ካት በሕክምና ዘርፍ ስለምትሰራ ዲዮንን መርምራ እንድታየው ወዲያውኑ ወደ ሆስፒታል ይዘው ሄደች። የኒኮል እህት ካት ዲዮንን በደንብ ከመረመረችው በኋላ ልጁ ፍጹም ጤነኛ እንደሆነና ምንም አይነት የጤና እክል እንዳልተገኘበት ትነግራቸዋለች። ካት የኒኮልን ንግግር ጨርሶ ማመን ስላልቻለች ምናልባት ኒኮል በከፍተኛ ውጥረት ወይም በምትወስዱ የተሳሳተ መድኃኒት ምክንያት የሌለ ነገር እየታያት እንደሆነና በቅዠት ውስጥ እንዳለች ማሰብ ትጀምራለች። ኒኮልን ብትሆን የሰማችው ነገር እያሰበች ምናልባት ያየችው ነገር ሁሉ እውነት ሳይሆን የገዛ አእምሮ የፈጠረባት ቅዠት ብቻ ሊሆን እንደሚችል ራሷን ለማሳመንና
ለማረጋጋት ትሞክራለች። ሆኖም ግን በዚያው ሌሊት ወደ ቤታቸው ከተመለሱ በኋላ ኒኮል ለዲዮን ስለ እውነተኛ አባቱ ማርክ መጥፋት እውነቱን የምትነግርበት ትክክለኛው ጊዜ አሁን እንደሆነ ትወስናለች። ለልጇ ስታስረዳው አባቱ ማርክ በወቅቱ የወንዙ ውሃ ሊወስዳት የነበረችን አንዲት የማታውቃትን እንግዳ ሴት ህይወት ለማዳን ሲል በጀግንነት ወደ ወንዙ ውስጥ እንደዘለለ፣ ነገር ግን የወንዙ አስፈሪና ኃይለኛ ፍሰት በቅስበት ጠራርጎ እንደወሰደውና ከዚያ በኋላ መቼም ሳይመለስ እንደቀረ በግልጽ ተነግሯለች። ይህንን የሰማው ዲዮን እጅግ ቢያዝንም በሌላ በኩል ግን አባቱ እውነተኛ ጀግና ሆኖ ከዚያ ዓለም ማለፉ በውስጡ ትልቅ ኩራትና ክብር እንዲሰማ ያደርገዋል። በሚቀጥለው ቀን ጠዋት ኒኮል ልጇን ይዛ ከዓመታት በፊት ከባለቤቷ ማርክ ጋር ቅዳሜና እሁድን በደስታ ያሳልፉበት ወደ ነበረው የድሮ የጫካ ውስጥ የእንጨት ካቢኔት ወስደዋለች። እዚያ እንደደረሱ ሁለቱም ዝና ለማለት ብለው በካቢኔው አቅራቢያ ወዳለው ትልቅ ሐይቅ በመሄድ አሳ ማጥመድ ይጀምራሉ። ነገር ግን ዲዮን ምንም ያህል ቢሞክር አንዲትም አሳ ማጥመድ ሳይሳካለት ሲቀርና ሲበሳጭ እናቱ እንዳታየው በድብቅ የውስጥ ኃይሉን መጠቀም ይጀምራል። በኃይሉ አማካኝነት በሐይቁ ውስጥ የነበሩትን አሳዎች በሙሉ ከውሃ ውስጥ አውጥቶ በአየር ላይ እንዲንሳፈፉ ያደርጋቸዋል። ይህንን ተአምር በዓይኖቿ ያየችው ኒኮል በዚህ ጊዜ ላለመደንገጥና ላለመጮህ ራሷን በጥብቅ እየተቆጣጠረች በጣም በተረጋጋና በሰከነ ድምጽ ዲዮንን አሳዎቹን መልሶ ወደ ሐይቁ ውስጥ እንዲያስገባቸው ትነግረዋለች። ነገር ግን ልክ በዚህ ሰዓት በዙሪያቸው የነበሩት ግዙፍ ዛፎች በሙሉ ባልታወቀ ሁኔታ በኃይል መወዛወዝ ይጀምራሉ። ከዚያም አንድ በጣም ትልቅና ከባድ የእንጨት ግንድ ከአየር ላይ ተነቅሎ በቀጥታ ወደ ዲዮን ፊት ለፊት በከፍተኛ ፍጥነት እየበረረ ይመጣል። ዲዮንም በቀጥታ ወደ ጥልቁ ሐይቅ ውስጥ ይዘላል። ልጇ በውሃ ውስጥ እየሰጠመና ለህይወቱ እየታገለ እንደሆነ ያየችው ኒኮል ሳታመነታ ወዲያውኑ ወደ ውሃ ውስጥ ዘላ በመግባት የልጇን ህይወት ታተርፈዋለች። በዚያችኑ ሌሊት ከውጭ እጅግ በጣም አስፈሪና ኃይለኛ የነጎድጓድ ማዕበልና ከባድ ዝናብ ይጥል ነበር። ዲዮን በድንገት ውጭ ይወጣና በሩ ላይ ቆሞ በዚያ በጨለማው ጫካ ውስጥ ብዙ ሰዎች ቆሞ በአይኑ ማየት እንደሚችል ለእናቱ ይነግራታል። ኒኮልም ልጇን ወደ ቤት ልታስገባ ብላ ወደ ውጭ ብትወጣ ዲዮን ያለውን ምስጢራዊ መንፈሶች እሷን በራሷ አይን በግልጽ ማየት ትጀምራለች። በጫካ ውስጥ ቆሞ ከሚታዩት መናፍስት መካከል ቀደም ሲል ከዚህ ዓለም በሞት የተለዩ በርካታ ሰዎች የነበሩ ሲሆን ከነሱም መካከል የጠፋው ባለቤቷ ማርክ በግልጽ ቆሞ ይታይ ነበር። ማርክ በዚያ በማዕበል ውስጥ ሆኖ ለኒኮል እጅግ አስፈላጊ የሆነ ምስጢራዊ መልእክት ለማስተላለፍ እየሞከረ ያለ ይመስል ነበር። በማግስቱ ጠዋት ኒኮል ማርክ ከመጥፋቱ በፊት ሕይወቷን አዳነት የተባለችውን ያችን እንግዳ ሴት ስልክ ቁጥር አግኝታ በቀጥታ ወደ እሷ ለመደወል ትወስናለች። ነገር ግን ስልኩ ሳይነሳ በቀጥታ ወደ ድምጽ መልእክት ይሻገራል። ኒኮል የሚያገኘችውን ቁጥር ማርክ ይለብሰው በነበረው ጃኬት ኪስ ውስጥ እንዳገኘችውና ጉዳዩ በጣም አስቸኳይ እንደሆነ ገልጻ የስልክ መልእክት ትተውላታለች። ይህ ሁኔታ ማርክ ከመጥፋቱ ወይም ከአደጋው በፊት ያችን ሴት በደንብ ያውቃት እንደነበር በግልጽ የሚያሳይ ማስረጃ ነበር። ይህንን ማሰብ የጀመረችው ኒኮል ባለቤቷ ማርክ በህይወት በነበረበት ጊዜ ከእሷ ደብቆት የነበረ ትልቅ ምስጢርና ክህደት ሊኖር ይችላል በሚል በከፍተኛ የጥርጣሬና የግራ መጋባት ስሜት ውስጥ እንድትወድቅ ያደርጋታል። ለዚህም ነው ያቺ ሴት መልእክቱን እንደሰማች በተቻለ ፍጥነት መልሳ እንድትደውልላት በጭንቀት የምትማጸናት። ልክ በዚህ ሰዓት አንድ የፖሊስ መኮንን በድንገት ወደ ካቢኔው በር ላይ ይመጣና የአንዲትን ሴት ፎቶግራፍ ለኒኮል እያሳያት ይህችን ሴት ታውቂያታለሽ ወይ ብሎ ይጠይቃታል። የፎቶ ባለቤት ጂል ኑናን የምትባል ሴት ስትሆን የእሷ መኖሪያ ካቢኔ ከሐይቁ ማዶ ባለው ሌላኛው ወገን የሚገኝና እሷም ልክ እንደ ማርክ ሁሉ በአስገራሚ ሁኔታ በድንገት የጠፋች ሰው ነበረች። የፖሊስ መኮንኑ ሲያስረዳት ባለፈው ምሽት ጂል ነጎድጓዱን ለመመልከት ከቤቷ ውጭ ወጥታ እንደነበር፣ ነገር ግን ከዚያ በኋላ ያለምንም አሻራ እንደ ጉንበና መጥፋቷን ይነግራታል። ፖሊሱ ጥቂት ተጨማሪ ጥያቄዎችን ከጠየቃት በኋላ በአካባቢው ላይ ጥብቅ ክትትልና ጥበቃ እንደሚያደርግ ገልጾላት ቦታውን ለቆ ይሄዳል። ፖሊሱ እንደወጣ ኒኮል ወዲያውኑ ወደ ፓት ትደውልና ሻርሎት ታክ ስለምትባል ሴት የሚያውቀው ነገር ካለ ትጠይቀዋለች። ፓት ግን በበኩሉ ይህችን ሴት ጨርሶ እንደማያውቃትና ስሟንም ሰምቶ እንደማያውቅ ይነግራታል። ኒኮል በዚህ ጊዜ ማርክ የሷን እምነት አጉድሎ ሊሆን እንደሚችልና በሆነ መንገድ ከዚች ከሻርሎት ከምትባለው ሴት ጋር ግንኙነት እንዳለው የደረሰባትን ጥርጣሬ ለፓት ታካፍለዋለች። ፓት ግን ኒኮልን ለማረጋጋት እየሞከረ የሻርሎትን ስልክ ቁጥር እንዲሰጣትና እሱ ራሱ እንደሚደርስበት ቢጠይቃትም ኒኮል ግን ይህንን ጉዳይ በራሷ መንገድ ማጣራትና መፍታት እንደምትፈልግ በቁርጠኝነት ገልጻ ስልኩን ትዘጋዋለች። ከዚህ በኋላ ኒኮል በልጇ ላይ ስላለው ከተፈጥሮ በላይ የሆነ ኃይል እውነቱን በጥልቀት ለመረዳት በማሰብ ዲዮንን ይዛ ወደ ሐይቁ አቅራቢያ ትሄዳለች። ነገር ግን የዲዮን ትኩረት ሙሉ በሙሉ ወደ ሌላ ቦታ ተሰርቆ ነበር። በድንገት አንዲት ሽኮኮ ባይኑ ይመለከትና እሷን ለመያዝ በከፍተኛ ፍጥነት እየሮጠ ይከታተላታል። ሽኮኳ በፍጥነት ወደ አንድ ትልቅ ዛፍ ላይ ስትወጣ ዲዮን እሷን ለመያዝ ሲሞክር ሳያስበው ራሱን የዛፉ ቅርንጫፍ ላይ ያገኘዋል። ልጇ እዚያ ላይ ተንጠልጥሎ ያየችው ኒኮል ክፉኛ ደንግጣ ወደ
ወደ ታች ለማውረድ ስትል በአካባቢው የሚገኝ መሰላልን በፍጥነት ፈልጋ ይዛ ትመጣለች። ከጥቂት ሰዓታት በኋላ ኒኮል ከእህቷ ከካት የስልክ ጥሪ ይደርሳታል። ካት በሆስፒታል ውስጥ አዲስ የስራ ቃለ መጠይቅ እንዳመቻቸችላትና ይህንን እድል መጠቀም እንዳለባት ትነግራታለች። በዚህም ምክንያት ሁለቱም ነገርየውን ትተው በፍጥነት ወደ ከተማ ይመለሳሉ። ዲዮን እስካሁን ድረስ የውስጥ ኃይሉን በአግባቡ መቆጣጠር ስላልቻለና ብቻውን መተው አስቸጋሪ በመሆኑ እናቱ ኒኮል እሱንም አብረው ይዘው ትሄዳለች። በቃለ መጠይቁ ወቅት ዲዮን በሌላ ክፍል ውስጥ ለብቻው ተቀምጦ ስለነበር የኒኮል አእምሮ ጨርሶ ሊረጋጋ አልቻለም። ትኩረቷ በሙሉ በተደጋጋሚ ወደ ልጇ ክፍል ይሳብ ነበር። በድንገት ወደ ዲዮን ክፍል ስታይ ዲዮን ከተቀመጠበት ወንበር ላይ በአየር ላይ ተንሳፎ ስታየው በድንጋጤ ቃለ መጠይቁን አቋርጣ ወደ ውጭ ትሮጣለች። በዚህም ምክንያት ያንን አዲስ የስራ እድል ሙሉ በሙሉ ታጣዋለች። በዚያኑ ምሽት ወደ ቤታቸው ከተመለሱ በኋላ ፓት ይደውልላታል። ስለ ሻርሎት ታክ መረጃ ማግኘቱንና እጅግ አስደንጋጩ ነገር ግን ማርክ በጠፋበት በዚያው ዕለት ሻርሎትም ጭምር የት እንደደረሰች ማንም የማያውቅ ሰው አለመኖሩን ይነግራታል። እሷም ልክ እንደ ማርክ ሁሉ ከዚህ ዓለም ላይ ድንገት የጠፋች ያህል ነበር የሚመስለው። ፓት ስራውን ካጠናቀቀ በኋላ ለሁለቱም የሚሆን እራት ይዞ ወደ ኒኮል ቤት ይመጣል። ሁለቱ ከቤት ውጭ ቆመው እያወሩ ሳለ ዲዮን በመስኮት በኩል ወደ ውጭ በመመልከት ሰፈሩን ይታዘብ ነበር። በድንገት ከመንገዱ ማዶ በዊልቸር ላይ የተቀመጠች አንዲት ሴት ልጅ ትኩረቱን ትስባለች። ልጅቷ መጫወቻዋ ድንገት ከእጇ አምልጦ መሬት ላይ ይወድቅባታል። ዲዮን ያንን መጫወቻ በኃይሉ አማካኝነት አንስቶ ሊስጣት ይሞክራል። ነገር ግን በስህተት ራሱን ቴሌፖርት በማድረግ በቀጥታ በመንገዱ መሃል ያገኘዋል። ልክ በዚህ ሰዓት አንድ በከፍተኛ ፍጥነት የሚነዳ መኪና በቀጥታ ወደሱ እየበረረ ይመጣል። በመጨረሻዋ ሰከንድ ላይ ዲዮን በከፍተኛ ፍርሃት ራሱን በድጋሚ ቴሌፖርት በማድረግ በቀጥታ ወደ እናቱ እቅፍ ውስጥ በሰላም ያርፋል። ይህንን ሁሉ ተአምር ባይኑ የተመለከተው ፓት በከፍተኛ ድንጋጤና መገረም ውስጥ ይወድቃል። በዚያች ሌሊት ፓት ዲዮንን የውስጥ ኃይሉን እንዴት መቆጣጠርና ማዘዝ እንዳለበት ለማስተማር በጥብቅ ይሞክራል። ለዲዮን ሲያስረዳው ጠንክሮ ከሰራና ኃይሉን በአግባቡ ከተጠቀመ አንድ ቀን እውነተኛ ሱፐር ሂሮ መሆን እንደሚችል ይነግረዋል። በሌላ በኩል ኒኮልን ብትሆን ልጇን ለመርዳት ከፍተኛ ፍላጎት ነበራት። ለዚህም ነው የአባቱን የማርክን የድሮ የእጅ ሰዓት ለዲዮን የምትሰጠው። ይህንን ሰዓት ማሰር አንድን ሰው ሁልጊዜም የተረጋጋና ነገሮች ላይ እንዲያተኩር እንደሚረዳው ትነግረዋለች። ዲዮን ሰዓቱን በእጁ ላይ ባሰረበት ቅጽበት የውስጥ ኃይሎቹ በመጨረሻ ቁጥጥር ስር እንደሆኑ እንደሚሰማው ይነገራል። ይህንን መስማቷ ለኒኮል ትንሽ መተማመንና መረጋጋትን ይሰጣታል። በማግስቱ ጠዋትም ዲዮንን ወደ ትምህርት ቤት ትልከዋለች። ነገር ግን በትምህርት ቤት የረፍት ሰዓት ላይ ሌላ ወንድ ልጅ የዲዮንን ሰዓት በኃይል ነጥቆ ለመውሰድ ይሞክራል። በዚህ ነገር የተናደደው ዲዮን የቴሌኪኔሲስ ወይም ነገሮችን በአእምሮ የማንቀሳቀስ ኃይሉን ተጠቅሞ የልጁን እጅ በኃይል ይጎትተዋል። ልክ በዚህ ጊዜ የትምህርት ቤቱ ርዕሰ መምህር እዚያ ደርሰው ሁለቱንም ልጆች በቀጥታ ወደ ቢሮ ይወስዷቸዋል። እንደ እድል ሆኖ ኒኮል በዚያ ሰዓት አሁንም በትምህርት ቤቱ ቅጥር ግቢ ውስጥ ነበረች። እዚያ ከነበረው ከፕሮፌሰር ፍራይ ጋር በመሆን ርዕሰ መምህሩ ዲዮንን ከትምህርት ቤት እንዳያግደው በከፍተኛ ልመና አሳምነው ሁኔታውን ያረጋግቷል። በመጨረሻም ነገሮች ሰከን ይሉና ሁለቱም ልጆች ወደ ክፍላቸው ይመለሳሉ። ከጥቂት ጊዜ በኋላ ኒኮል ከጓደኛዋ ጋር ቡና እየጠጣች ሳለ በድንገት ከሻርሎት ስልክ ይደርሳታል። ሁለቱ በአንድ መናፈሻ ፓርክ ውስጥ ለመገናኘት ይወስናሉ። ነገር ግን እጅግ አስደንጋጩ ነገር በስልክ እየተነጋገሩ ሳለ ሻርሎት በድንገት በኒኮል ፊት ከች ብላ ትቆማለች። እሷም ልክ እንደ ዲዮን ሁሉ ከተፈጥሮ በላይ የሆነ አስገራሚ ኃይል እንዳላትና ይህንን ኃይል ያገኘችው ማርክ ከጠፋበት ከዚያው ምስጢራዊ ክስተት በኋላ እንደሆነ ትገልጽላታለች። ሻርሎት ታሪኩን ስታስረዳት ከጥቂት ዓመታት በፊት ከባሏ ጋር ከተፋታች በኋላ ለመዝናናት ወደ አይስላንድ ተጉዛ እንደነበር ትነግራታለች። እዚያ በነበረችበት ምሽት በሰማይ ላይ እጅግ የሚያምርና ድንቅ የሆነ የሰሜን ብርሃን ይታያል። ነገር ግን ያ ክስተት ከተከሰተ በኋላ በዚያ ቦታ ላይ ተገኝተው የነበሩት ሰዎች ሁሉ ህይወት ለዘላለም ይቀየራል። ሻርሎት ከዚያች ምሽት በኋላ እዚያ የነበሩ ሰዎች በሙሉ የተለየና እንግዳ የሆነ ኃይል ማዳበራቸውንና ማርክም ከነዚያ ሰዎች መካከል አንዱ እንደነበረ ትገልጻለች። ያው የማርክ ኃይል ነው በመጨረሻ ወደ ልጁ ወደ ዲዮን የተላለፈው። በሌላ በኩል በዚያው ዕለት ከሰዓት በኋላ ኒኮል በጠየቀችው መሰረት ፓት ዲዮንን ከትምህርት ቤት ለመውሰድ ይሄዳል። ወደ ቤት እየተመለሱ ሳለ ውጪ ልጆች ቅርጫት ኳስ ሲጫወቱ ይመለከታሉ። ማሊክ የተባለ ልጅ ዲዮን አብሯቸው እንዲጫወት ይጋብዘዋል። ፓትም አብሯቸው ጨዋታ ውስጥ ይገባል። በጨዋታው መሃልም ለዲዮን እውነተኛ ሱፐር ሂሮ ማለት ኃይሉን ማንም ሰው ሳያይበትና ሳይነቃበት በአግባቡ መጠቀም የሚችል ሰው እንደሆነ ያብራራለታል። በፓት ምክር መሰረት ዲዮን የውስጥ አእምሮን ኃይሉን በድብቅ በመጠቀም ኳሷን በተደጋጋሚ በትክክል ቅርጫት ውስጥ ማስገባት ይጀምራል። ይህንን ያዩት ማሊክና ሌሎቹ ልጆች በከፍተኛ መገረም አፋቸውን ይከፍታሉ። ዲዮንም ለመጀመሪያ ጊዜ ልክ እንደ ማንኛውም
ሰው መደበኛ ህይወት መኖር እንደሚችል በውስጡ ይሰማዋል። በሌላኛው ወገን ኒኮል አሁንም ስለ ባለቤቷ ማርክ እውነቱን ለማውጣት ከፍተኛ ጥረት እያደረገች ነበር። ማርክ ለምን ስለነበረው ኃይል ምንም ሳይነግራት እንደደበቃት ጨርሶ ሊገባት አልቻለም። ልክ በዚህ ሰዓት በነጎድጓዱ ምሽት በጉሙ ውስጥ የማርክ መንፈስ ከሌሎች ከሞቱ ሰዎች ጋር ቆሞ ማየቱን ለሻርሎት ትነግራታለች። ይህንን የሰማችው የሻርሎት ፊት በከፍተኛ ፍርሃትና ድንጋጤ ይዋጣል። በዚያ ነጎድጓድ ውስጥ የሚኖረውና መብረቅን የሚቆጣጠረው አስፈሪ ፍጡር ማርክን ለመግደል ተጠያቂው እሱ ራሱ እንደሆነ ትገልጽላታለች። ይህንን እንዳለች ሻርሎት ተደናግጣ ከዚያ ቦታ በግራ መጋባት እየሮጠች ትጠፋለች። ከመሄዷ በፊት ግን ከዚያ አካባቢ በፍጥነት መራቅ እንዳለባት አለበዚያ ያ አስፈሪ ፍጡር እሷንም ጭምር እንደሚያገኛት ተናግራ ትሄዳለች። በኋላ ኒኮል ወደ ቤት ስትመለስ ለፓት ሁሉንም ነገር ትነግሯለች። ሻርሎትም ልክ እንደ ዲዮን አይነት የተለየ ኃይል ያላት መሆኗን ታስረዳዋለች። በመቀጠልም እሱ ራሱ በወቅቱ በዛ አይስላንድ ከማርክ ጋር አብሮ የነበረ ቢሆንም ለምን እሱ ምንም ኃይል ሊኖረው እንዳልቻለ ፓትን ትጠይቋለች። ይህ ጥያቄ የፓትን ስሜት በከፍተኛ ሁኔታ ይሰብረዋል። ምክንያቱም ያ ምስጢራዊ ክስተት በሰማይ ላይ በሆነበት ወቅት እሱ ውጪ ከመቆም ይልቅ መረጃዎችን ለመሰብሰብ በአንድ ድንኳን ውስጥ ገብቶ ነበር። በዚያች ምሽት ፓት ከቤት ወጥቶ ከሄደ በኋላ ኒኮል ዲዮንን ወደ አልጋ ወስዳ ታስተኛዋለች። ልክ በዚህ ጊዜ ከሻርሎት አንድ የቪዲዮ መልእክት በስልኩ ይደርሳታል። በዚያ ቪዲዮ ውስጥ በዚያ አስፈሪ ነጎድጓድ ውስጥ አንድ እጅግ ዘግናኝና ምስጢራዊ ፍጡር በእርግጥም መኖሩ በግልጽ የሚታይ ነበር። በማግስቱ ጠዋት የኒኮል እህት ካት ለወንድሟ ልጅ ለዲዮን የልደት ስጦታ ይዛ ትመጣለች። ከጥቂት ጊዜ በኋላ ኒኮል በዚያ ዕለት በርካታ የስራ ቃለ መጠይቆች ስላሉባት ፓት ዲዮንን ይዞት ወደ ቢሮ ይሄዳል። ወደ ባዮና ኩባንያ ዋና መስሪያ ቤት ሲደርሱ ፓት ለዲዮን ቦታውን ያስጎበኘዋል። ልክ በዚህ ጊዜ የኩባንያው ባለቤት ሱዛን እዚያ ትመጣለች። ዲዮንን ማየቷ እጅግ በጣም ያስደስታታል። ምክንያቱም አባቱ ማርክ ኩባንያዋ ካገኟቸው ምርጥ ሰራተኞች መካከል አንዱ ነበር። ለዚህም ነው ዲዮንን አይስክሪም ልትጋብዘው ወደ ውጭ ይዘው የምትወጣው። በሌላ በኩል ኒኮል 5 ቃለ መጠይቆችን ብታደርግም አሁንም ስራ ማግኘት ሳትችል ትቀራለች። በተስፋ መቁረጥ ስሜት ውስጥ ሆና ከዓመታት በፊት ባሌት ትማርበት ወደ ነበረው የድሮ የዳንስ ስቱዲዮ ትደርሳለች። እዚያም ኳሜን ታገኘዋለች። እሱም በቦታው ላይ የሪሴፕሽንነት ክፍት የስራ ቦታ እንዳለ ይነግራታል። ይህንን መስማቷ በመጨረሻ ከረጅም ጊዜ በኋላ በኒኮል ፊት ላይ ደስታን ያመጣል። በተመሳሳይ ጊዜ የድሮ ጓደኞቿን በማግኘቷ ስሜታዊና ደስተኛ ትሆናለች። ይህ በእንዲህ እንዳለ አይስክሪም በልተው ከጨረሱ በኋላ ሱዛን ወደ ስራዋ ትመለሳለች። ልክ በዚህ ሰዓት ዲዮን ከአንድ ግዙፍ የብረት በር ጀርባ የሚወጣ እንግዳ የሆነ የአጋዘን መሰል ድምጽ በተደጋጋሚ ይሰማል። በውስጡ ምን እንደተደበቀ ለማወቅ ጉጉት ስላደረበት የውስጥ ኃይሉን መጠቀም ይጀምራል። በመጀመሪያ የደህንነት ካሜራዎቹን ያጠፋቸዋል። በመቀጠልም የሱዛንን መግቢያ ካርድ በአእምሮ ኃይል ብቻ በድብቅ ይሰርቃታል። ዲዮንና ፓት ወደ ሚስጥራዊ ክፍል አብረው መግባት የቻሉት በዚህ መልኩ ነበር። ወደ ውስጥ በገቡበት ቅጽበት ፓት ሙሉ በሙሉ ደንግጦ ይቀራል። ባዮና ኩባንያ በዚያች እንግዳ ምሽት በአይስላንድ የነበረውን እያንዳንዱን ሰው በድብቅ ሲከታተል እንደነበረ ፓት ይደርስበታል። ይህ ብቻ ሳይሆን ኩባንያው በርካታ እንስሳትንም በዚያው ክስተት ወቅት በቦታው ተገኝተው ስለነበር በቤተ ሙከራቸው ውስጥ አስረው ይዘው ነበር። ሳይንቲስቶቹ ያ ክስተት የሰዎችንም ሆነ የእንስሳትን ዲኤንኤ እንደለወጠው ያምኑ ነበር። ልክ በዚህ ጊዜ ዲዮን የቆሰለች ቀበሮ ያስተውላል። እንስሳዋ በህመም ስትሰቃይ ሲያይ ኃይሉን ተጠቅሞ በሁሉም ሰው ፊት ቀበሯን ሙሉ በሙሉ ይፈውሳታል። በሌላ በኩል ፓት የኩባንያውን ምስጢራዊ ፋይሎች ለመክፈት ሲሞክር በስህተት የአደጋ ጊዜ ደውሉን ያስጮኸዋል። ሁኔታው እየተበላሸ መሄዱን የተረዳው ዲዮን መደበቅ እንዲችሉ የጠቅላላውን ህንፃ መብራት ወዲያውኑ ያጠፋዋል። ጠባቂዎቹ በፍጥነት እዚያ ቢደርሱ ጨለማውን ተገን በማድረግ ፓትና ዲዮን በሆነ መንገድ ከቦታው ማምለጥ ይሳካላቸዋል። እየሮጡ በሚወጡበት ጊዜ ዲዮን ሌላ ተንኮል ይሰራል። በቤተ ሙከራ ውስጥ ታስራ የነበረችን አንዲት ትንሽ ጊንጥ በድብቅ ይዟት ይወጣል። ወደ ውጭ በወጡበት ቅጽበት በመላው ከተማ ውስጥ ያለው የኤሌክትሪክ ኃይል በድንገት እንደጠፋ ያስተውላሉ። ያም ሆኖ ሁለቱም ኒኮል ወደ ቤት ከመመለሷ በፊት በሰላም ቤቷ መድረስ ይሳካላቸዋል። ቤት ከደረሱ በኋላ ፓት ለኒኮል የባዮና ኩባንያ ስለ አይስላንዱ ክስተት ሁሉንም ነገር እንደሚያውቅና ከእሱ ጋር የተገናኙትን እያንዳንዱን ሰው እየተከታተለ መሆኑን ይነግራታል። ፓት ኒኮል በኋላ ላይ እንድታገኛቸው የበርካታ ሰዎችን ስምና አድራሻ ጽፎ አስቀምጦላት ነበር። ልክ በዚህ ጊዜ ዲዮን የቤት እንስሳ ጊንጥ እንዳገኘ ለእናቱ በደስታ ይነግራታል። መጀመሪያ ላይ እምቢ ብትልም በመጨረሻ ግን በልጇ ልህኝነት ተሸንፋ ትፈቅድለታለች። በማግስቱ ጠዋት ዋልተር የተባለ በአይስላንዱ ክስተት ላይ የነበረ ሰው በራሱ እርሻ ላይ ከተኛበት ነክቶ ልጁን ብሬደንን ፍለጋ ወደ ውጭ ይወጣል። ዋልተር ቀደም ሲል ባለቤቱን አጥቶ ስለነበር የልጁ መጥፋት በከፍተኛ ሁኔታ ያስደነግጠዋል። በድንገት አንድ አስፈሪ ነጎድጓድ ወደ እነሱ በፍጥነት እየመጣ መሆኑን ያስተውላል። ልጁን ለማዳን ሲል ብሬደን በፍጥነት ወደ ቤት ውስጥ እንዲገባ ይነግረዋል። ዋልተር ቤቱን በሙሉ በትላልቅ የዛፍ ስሮች ለመሸፈን ኃይሉን ይጠቀማል። እሱ ግን ከመብረቁ ማምለጥ ሳይችል ቀርቶ የዚያ ገዳይ መብረቅ ሌላኛው ሰለባ ይሆናል። ይህ በእንዲህ እንዳለ ያ ቀን የዲዮን 8ኛ ዓመት የልደት በዓል ነበር። እናቱ ኒኮል የጎረቤታቸው ልጅ ልደትም በዚያው ዕለት ስለነበር
በአንድነት ፓርቲ አዘጋጅታ ነበር። ነገር ግን ኒኮል ወደ ስራ መሄድ ስላለባት ጎረቤታቸው ዲዮንን ወደ ፓርቲው ስትወስደው ኒኮል ግን በኋላ ላይ ለመድረስ ታቅዳለች። ከዳንስ ስቱዲዮ ከወጣች በኋላ ኒኮል የዲዮንን ተወዳጅ ኬክ ከዳቦ ቤት ገዝታ ወደ ፓርቲው ትደርሳለች። ሁሉም ነገር ማለት ይቻላል በትክክል እየሄደ ሳለ ኬኩ ሊቆረስ ሲል የዲዮን የድሮ የክፍል ጓደኞች በኬኩ ላይ ማሾፍ ይጀምራሉ። በዚህ ነገር የተሰማው ዲዮን ከፍቶት ለብቻው ወደ መዝለያ ፊኛ ውስጥ ይገባል። በውስጡ እየዘለለ ሳለ በድንገት የመተንፈስ ችግር ያጋጥመዋል። ይህንን ያየችው ኤስፔራንዛ የእሱን አጋዥ መተንፈሻ ለማምጣት በፍጥነት ትነዳለች። በድንጋጤ ውስጥ የሆነው ዲዮን ሳያስበው የቴሌኪኔሲስ ኃይሉን በመጠቀሙ የአጋዥ መተንፈሻው በአየር ላይ እየበረረ በቀጥታ ወደሱ ይመጣል። ነገር ግን በከፍተኛ ፍጥነት የመጣው የአጋዥ መተንፈሻ ፊኛውን ቀዶታል። በዚህም ምክንያት የፊኛ መጫወቻ ቤቱ ይተነፍሳል። ኒኮል በፍጥነት ወደ ውስጥ ገብታ ልጇን ታድነዋለች። አሁን በአእምሮ ውስጥ የቀረው አንድ ጥያቄ ብቻ ነው። በፓርቲው ላይ የነበሩት ሰዎች የዲዮንን ኃይል በትክክል አይተዋል? ሱዛንም በፓርቲው ላይ የነበረች ሲሆን ዲዮንን ሙሉ ጊዜውን በጥንቃቄ ትከታተለው ነበር። በኋላ ኒኮል ልጇን ይዛ ወደ ቤት እየተመለሰች ሳለ የማርክ ትዝታዎች በድጋሚ በአእምሮ ውስጥ ይመላለሳሉ። ማርክ ከመሞቱ በፊት የነበረው ምሽት በዚያ ካቢኔ ውስጥ ምን እያደረገ እንደነበረ ደጋግማ ታስባለች። እውነቱ ግን ማርክ እየደረሰበት ያለውን አስፈሪ የጤና ሁኔታ ቤተሰቡ እንዳያውቅበት ስለፈለገ ነበር ሻርሎትን ለማግኘት ወደዚያ ካቢኔ ሄደው። ነገር ግን በድንገት በሐይቁ አቅራቢያ አንድ አስፈሪ ማዕበል ተከሰተ። በዚያ ትርምስ ውስጥ ሻርሎት በውሃ ውስጥ ተወስዳ ልትሰጥም ስትል ማርክ ደርሶ ሕይወቷን ተረፈላት። ሆኖም ግን ልክ በዚያው ቅጽበት መብረቅን የሚቆጣጠር ኃይል ያለው አንድ ግዙፍና አስፈሪ ፍጡር እዚያ ቦታ ላይ ተከሰተ። ፍጡሩ በቀጥታ ማርክ ላይ ጥቃት ሰነዘረ። በሚቀጥለው ሰከንድ የማርክ አካል ተበታትኖ ጠፋ። ሻርሎት ግን በሆነ መንገድ ከዚያ አስፈሪ ቦታ አምልጣ ሕይወቷን ማዳን ቻለች። በዚያች ሌሊት ዲዮን ተኝቶ ሳለ አባቱ ማርክ በድንገት በፊቱ መጥቶ ይታያል። ነገር ግን ሊነካው ጨርሶ አልቻለም። ጥቂት ሰከንዶች በኋላም በድጋሚ በአስገራሚ ሁኔታ ይጠፋል። በዚህ ቅጽበት ዲዮን በድንገት ከእንቅልፉ ሲነቃ ውጪ አስፈሪ ማዕበል እየጮኸ ነበር። በቴሌስኮፑ ወደ ውጭ ሲመለከት ያንን ግዙፍና ዘገናኝ ፍጡር በሩቁ ቆሞ ያስተውለዋል። ነገር ግን እሱ ራሱ ለከፍተኛ አደጋ ምን ያህል እንደቀረበ ጨርሶ የሚያውቀው ነገር አልነበረም። በማግስቱ ጠዋት ትምህርት ቤት እንደደረሱ ዲዮን ባለፈው ምሽት የሆነውን ነገር ሁሉ ለኤስፔራንዛ ይነግራታል። በዚህ አስፈሪ ነጎድጓድ ውስጥ የነበረውን የመብረቅ ሰው በአይኑ ማየቱን ያስረዳታል። ይህንን የሰማችው ኤስፔራንዛ ወዲያውኑ ልትረዳው አንድ ወረቀት አውጥታ ዲዮን የፍጡሩን ፊትና አካል በዝርዝር እንዲነግራት ትጠይቋለች። እሷም በስዕል መልክ ፍጡሩን መሳል ትጀምራለች። ስዕሉን እየሳለች ሳለ ኤስፔራንዛ የራሷን መላምት ታካፍሏለች። በእሷ እምነት ባዮና ኩባንያ ዲዮን ከቤተ ሙከራቸው ውስጥ ጊንጡን ስለሰረቀባቸው እሱን ለመሰለል ያንን ነጎድጓድ ሳይልኩት እንዳልቀሩ ትገምታለች። ልክ በዚህ ጊዜ ሱዛን በትምህርት ቤቱ ትልቅ ስክሪን ላይ ትመጣና በዚህ ዓመት ኩባንያዋ የትምህርት ቤቱን የሳይንስ ውድድር ስፖንሰር እንደሚያደርግ ታውጃለች። ወደ ቤት ከተመለሰ በኋላ ዲዮን ስላለፈው ምሽት ለእናቱ ሁሉንም ነገር ይነግራታል። ያ የመብረቅ ሰው ወደ ክፍሉ ጭምር ገብቶ እንደነበር ያስረዳታል። የውስጥ ኃይሉን ተጠቅሞ የፍጡሩን ምስል በአየር ላይ ፈጥሮ ያሳያታል። ኒኮል ያንን ፊት ባየችው ቅጽበት በከፍተኛ ፍርሃት ትደነግጣለች። ማርክን የገደለው ያ አስፈሪ ፍጡር አሁን ደግሞ ዲዮንን እያደነ መሆኑን ወዲያውኑ ትረዳለች። በድንጋጤ ውስጥ ሆና ወዲያውኑ ወደ ሻርሎት ትደውልና በአስቸኳይ መገናኘት እንዳለባቸው ትነግራታለች። በሌላ በኩል ፓት በኩባንያው ውስጥ ትልቅ ማዕረግ ያገኝና ወደ ኤል5 ምርምር ቡድን ውስጥ ይካተታል። እዚያም ሱዛን ከአይስላንድ የመጡ እንስሳትንና ናሙና ታሳየዋለች። በእነዚህ እንስሳት አካል ላይ ጨርሶ የማይድኑ ቁስሎች እንደነበሩና ከጥቂት ወራት በኋላ እንስሳቱ በሙሉ መሞታቸውን ታስረዳዋለች። ነገር ግን በዚህ ሁሉ መሃል ዲዮን በእጁ ነክቶ የፈወሳት ቀበሮ ሙሉ በሙሉ ድና ነበር። በዲኤንኤዋ ውስጥ ምንም አይነት ያልተለመደ ለውጥ አልቀረም ነበር። ሱዛን ቀበሯ የተገኘችበት መሬት በፍጥነት እየበሰበሰና መፍትሄ ካላገኙ መላው የአይስላንድ አካባቢ ሊጠፋ እንደሚችል ትናገራለች። ለዚህም ነው ያቺን ቀበሮ መጀመሪያ ማን እንደፈወሳት ፓት በአስቸኳይ ማጣራት ያለበት። በዚህ ዕለት ከሰዓት በኋላ ሻርሎት ወደ ኒኮል ቤት ትመጣለች። ኒኮል እጆቿን ዘርግታ ዲዮን ራሱን እንዴት መከላከል እንዳለበት እንድታስተምረው በጭንቀት ትማጸናታለች። ያ አስፈሪ ፍጡር በድጋሚ ጥቃት ቢሰነዝር ዲዮን መትረፍ እንዲችል መዘጋጀት ነበረበት። ለዚህም ደህንነቱ የተጠበቀና የተደበቀ ቦታ ስላስፈለጋቸው ኒኮል ወደ ምድር ቤት ይዛቸው ትወርዳለች። ለበርካታ ሰዓታት ሻርሎት ዲዮንን የመሰወር ኃይሉን እንዴት መቆጣጠር እንዳለበት ታስተምረዋለች። በአደጋ ጊዜ መሰወር መቻል ትልቁ ጥንካሬው ሊሆን እንደሚችል ታስረዳዋለች። በድንገት አንድ የጽዳት ሰራተኛ ወደ ምድር ቤቱ ይገባል። እሱን ሲያዩት ሁለቱም በፍጥነት የውስጥ ኃይላቸውን ተጠቅመው ሳይታዩ ከዚያ ቦታ ያመልጣሉ። ሰራተኛው በፊቱ ላይ ሰው ቆሞ እንደነበረ ጨርሶ ሳይረዳው ይቀራል። በዚያች ሌሊት ኒኮል ልጇን ወደ አልጋው ስታስተኛው በዲዮን የእጅ ሰዓት ውስጥ የተደበቀ ምስጢራዊ የሚሞሪ ካርድ ታገኛለች። ወዲያውኑ ኮምፒውተሯን ከፍታ ከሻርሎት ጋር በመሆን በሚሞሪ ውስጥ ያሉትን ፋይሎች መመርመር ትጀምራለች። በውስጡ በዚያች የአይስላንድ ምሽት ተገኝተው በኋላ ላይ ልዩ ኃይል ያዳበሩ የሰዎች ስም ዝርዝር ተቀምጦ ነበር። ነገር ግን ኒኮል ከባዮና ኩባንያ የተላከ ድሮን ከቤቷ ውጭ በአየር ላይ እየበረረ መሆኑን ጨርሶ አታውቅም ነበር። ሱዛን ያንን ድሮን በመጠቀም ዲዮን በእርግጥም ከተፈጥሮ በላይ የሆነ አስገራሚ ኃይል እንዳለው ለመጀመሪያ ጊዜ በአይኗ ትመለከታለች። ከዝርዝሩ ላይ አድራሻዎችን በመውሰድ ሻርሎት ሌሎቹን ልዩ ኃይል ያላቸውን ሰዎች ለመፈለግ ትወጣለች። በመጀመሪያ የባለ ታሪካችን የሊዮን አባት
ይኖርባት የነበረው የዋልተር እርሻ ላይ ትደርሳለች። ነገር ግን እዚያ ስትደርስ ዋልተር ቀደም ብሎ መገደሉን ትረዳለች። አሁን ልጁ ብሬደን ከአክስቱ ጋር እዚያው ይኖር ነበር። የብሬደን አክስት እጅግ ሃይማኖተኛ ሴት በመሆኗ ዋልተር በሰራው ከባድ ኃጢአት ምክንያት እግዚአብሔር እንደቀጣው ታምን ነበር። ብሬደን ግን እውነቱ ሌላ መሆኑን በደንብ ያውቅ ነበር። አንዲትም ቃል ሳይናገር በአእምሮ ሀሳብ ከሻርሎት ጋር መነጋገር ይጀምራል። በማግስቱ ጠዋት በአትክልት ስፍራ ውስጥ ለብቻዋ እንድታገኘው ይነግራታል። በሚቀጥለው ቀን ጠዋት ፓት ዲዮንን ወደ ትምህርት ቤት ይዞት ይሄዳል። በመንገድ ላይ ዲዮን ያችን ቀበሮ በኃይሉ የፈወሳት እሱ ራሱ መሆኑን ለፓት ይነግረዋል። ይህንን መናገሩ ዲዮንን በከፍተኛ ሁኔታ አጓጉቶትና አስደስቶት ነበር። የፓትን የራስ ምታት ህመም ጭምር በኃይሉ ሊፈውሰው ይሞክራል። ነገር ግን ይህንን ሲያደርግ በድንገት ሰውነቱ የመዛልና የመዳከም ስሜት ይሰማዋል። በኋላ ላይ እንደገና እንደሚሞክሩ ይነግረዋል። ትምህርት ቤት ከደረሰ በኋላ በትምህርት መሃል ዲዮን በከፍተኛ ሁኔታ መታመም ይጀምራል። ሁኔታውን ያየችው መምህርት በፍጥነት ወደ ሕክምና ክፍል ትወስዷለች። በመቀጠልም እህቱ ካት ልጁን ወደ ቤት እንድትወስደው ትጠራታለች። ነገር ግን ካት ዲዮንን በነካችው ቅጽበት በከፍተኛ ሁኔታ ትደነግጣለች። ምክንያቱም የልጁ ሰውነት ልክ እንደ እሳት ይግል ነበር። በዚያም ምክንያት በቀጥታ ወደ አስቸኳይ ሕክምና ክፍል ይዘው ትሮጣለች። ኒኮል በልጇ ላይ እየተደረጉ ስላሉት የሕክምና ምርመራዎች በከፍተኛ ፍርሃት ተውጣ ነበር። ዶክተሮቹ በሆነ መንገድ የዲዮንን ምስጢራዊ ኃይል እንዳይደርሱበትና እንዳያውቁባት በጥብቅ ትሰጋለች። ለዚህም ነው ያለምንም መዘግየት ወዲያውኑ ወደ ፓት ደውላ በአስቸኳይ ወደ ሆስፒታሉ እንዲመጣ የምትማጸነው። ሆስፒታሉ ውስጥ የዲዮን የደም ናሙናዎች ተወስደው በቀጥታ ወደ ቤተ ሙከራ ይላካሉ። ካት ልጁን ለማረጋጋት በጥረት ላይ ሳለች እናቱ ኒኮል ወደ ክፍሉ በገባችበት ቅጽበት ዲዮን ወዲያውኑ የመረጋጋት ስሜት ያሳያል። በኒኮል ጥያቄ መሰረት ዲዮን አዲሱን የመሰወር ኃይሉን ሊያሳያት ቢሞክርም የሆነ ከባድ ነገር የውስጥ ችሎታውን ሙሉ በሙሉ የገደበውና የእገደው ያህል መግለጽ አይችልም ነበር። ልክ በዚህ ጊዜ ፓት ወደ ውስጥ ይገባል። ዛሬ ጠዋት ወደ ትምህርት ቤት እየሄዱ ሳለ ዲዮን የእሱን ህመም ሊፈውሰው እንደሞከረ ለኒኮል ይነግራታል። በመቀጠልም ፓት ምናልባት በማርክ ሚሞሪ ካርድ ውስጥ ጠቃሚ መረጃ ሊኖር ስለሚችል ካርዱን ወደ ባዮና ኩባንያ ቤተ ሙከራ ወስዶ የተቆለፉትን ፋይሎች እንዲከፍታቸው ፈቃድ እንድትሰጡ ይጠይቃታል። ከጥቂት ጊዜ በኋላ ካት ወደ ክፍሉ ስትመለስ በከፍተኛ ድንጋጤ አእምሯ ልታጣ ትደርሳለች። ምክንያቱም የወንድሟ ልጅ ዲዮን ከተቀመጠበት ወንበር ላይ በአየር ላይ ተንሳፎ ነበር። አሁን በመጨረሻ ኒኮል ስትነግራት የነበረው ነገር ሁሉ እውነት መሆኑንና ዲዮን እውነተኛ ከተፈጥሮ በላይ የሆነ ኃይል እንዳለው በአይኗ ታምናለች። ሁኔታው ምን ያህል ከባድና አደገኛ እንደሆነ የተረዳችው ካት ማንም ሰው የልጁን ልዩ ችሎታ እንዳይደርስበትና እንዳይመረመረው ስትል የዲዮንን የሕክምና መዝገቦችና መረጃዎች በሙሉ ከሆስፒታሉ ሲስተም ላይ ወዲያውኑ ታጠፋቸዋለች። በሌላ በኩል ፓት በሚሞሪ ካርድ ውስጥ ተቆልፈው የነበሩትን ምስጢራዊ ፋይሎች በባዮና ኩባንያ ኮምፒውተሮች አማካኝነት መክፈት ይሳካለታል። በተመሳሳይ ሰዓት ሻርሎትና ብሬደን በአትክልት ስፍራ ውስጥ ለብቻቸው ተገናኝተው ነበር። እዚያም ብሬደን ያ አስፈሪ ማዕበል የመጣው አባቱን ዋልተርን ለመግደል እንደነበር ይገልጽላታል። ዋልተር ከመሞቱ በፊት ቤቱን በሙሉ በዛፍ ስሮች የሸፈነው ማዕበሉ ውስጥ ያለው ፍጡር ልጁን ብሬደንን እንዳያገኘውና እንዳይገድለው ለመከላከል ሲል እንደነበር ያብራራላታል። እውነቱን ካወቀች በኋላ ሻርሎት አካባቢውን ለቃ ለመሄድ ስትነሳ ብሬደን እሷንም አብረው ይዘው እንድትሄድ በለቅሶ ይማጸናታል። ነገር ግን ሻርሎት ከሷ ጋር መቆየቱ ለልጁ ሕይወት እጅግ አደገኛ ሊሆን እንደሚችል ስለምታውቅ በጸባይ እምቢ ትለዋለች። ሻርሎት ወደ ሆስፒታሉ በደረሰችበት ጊዜ ፓት በፋይሎቹ መሰረት የዲዮንን ደም ለማረጋጋት አዮዲን መከተብ እንዳለባቸው ያስረዳል። ካትም ያለምንም መዘግየት መድኃኒቱን በዲዮን አካል ውስጥ ትወጓለች። መድኃኒቱ ስራውን በጀመረበት በዚያው ቅጽበት ዲዮን በከፍተኛ ጩኸት ከእንቅልፉ ይነቃል። ከሰውነቱ የወጣው የኃይል ፍንዳታም በክፍል ውስጥ ቆመው የነበሩት ሰዎችን በሙሉ ግድግዳው ሊለጥፋቸዋል። ሆኖም ከጥቂት ጊዜ በኋላ የዲዮን ሁኔታ ሙሉ በሙሉ ይረጋጋል። ሰውነቱን ያቃጥሉ የነበረው ከፍተኛ ትኩሳትን ቀስ በቀስ ይጠፋል። ነገር ግን አደጋው አሁንም ቢሆን ገና አልተቀረፈም ነበር። ከሆስፒታሉ ወጥተው ወደ ውጭ በረገጡበት ቅጽበት ብርቱካናማ ልብስ የለበሱ በርካታ የባዮና ኩባንያ ሰዎች በድንገት ከበዋቸው ይቆማሉ። ዲዮን በአስቸኳይ ወደ ተለየ የኳራንቲን ዞን መወሰድ እንዳለበት ያውጃሉ። ይህንን የሰማችው ኒኮል ልጇን ለማዳንና ለማስጣል በከፍተኛ ሁኔታ ብትታገልም ፖሊሶቹ በኃይል ይዟታል። ዲዮንም በእንባ እየጮኸ በኃይል ተለይቶ ይወሰዳል። ኒኮል ራሷን ከፖሊሶቹ እጅ ባስለቀቀችበት በዚያው ሰከንድ በቀጥታ ወደ ባዮና ኩባንያ ዋና መስሪያ ቤት በመሮጥ ልጇን በአስቸኳይ እንዲመልሱላት በከፍተኛ ቁጣ ትጮኻለች። እዚያም ሱዛን ወደ ቢሮ ይዘው በመግባት ሳይንቲስቶቻቸው የዲዮንን ኃይል መርምረው አሰራሩን ለመረዳት ብቻ እንደሚፈልጉና ምንም አይነት ጉዳት እንደማይደርሱበት ለማስረዳት ትሞክራለች። ነገር ግን ኒኮል በቀላሉ እጅ የምትሰጥ ሴት አልነበረችም። ወዲያውኑ ለሱዛን አንድ ትልቅ ድርድር ታቀርባለች። ባዮና ኩባንያ ዲዮንን በሰላም ከለቀቀላት እሷ በበኩሏ የማርክን የዓመታት ምርምርና ከአካሉ የተሰበሰቡትን ጠቃሚ መረጃዎች በሙሉ ለኩባንያው አሳልፋ እንደምትሰጥ ትነግራታለች። በመጨረሻም ሱዛን በሀሳቡ ትስማማለች። ኒኮልም ልጇን ዲዮንን በደስታ ወደ ቤቱ ትመልሰዋለች። በማግስቱ ጠዋት ሻርሎት በድጋሚ ወደ ቤታቸው ትመጣና ዋልተር መሞቱን፣ ነገር ግን ልጁ ብሬደንም ልክ እንደ ዲዮን ሁሉ ልዩ ኃይል ያለው ልጅ መሆኑን ትነግራታለች። በመቀጠልም ያ አስፈሪ የመብረቅ ሰው አሁን ወደ ቤታቸው በጣም እንደቀረበ በጥብቅ ታስጠነቅቃታለች። ዲዮንን በእውነት ማዳን ከፈለጉ ያለምንም
ያለመዘግየት ከተማዋን ለቀው በአስቸኳይ መሸሽ እንዳለባቸው ትነግራታለች። ነገር ግን ከመሸሻቸው በፊት ኒኮል አንድ ትልቅ ውሳኔ ላይ ትደርሳለች። ለሻርሎት ስትነግራት ከእንግዲህ በኋላ ለብቻዋ እንዳልሆነችና ሶስቱም ቤተሰብ መሆናቸውን ትገልጻለች። ነገሮች በሙሉ ሰላም እስኪሆኑ ድረስ በአንድነት እንደሚቆዩና አስፈላጊ ከሆነም ከተማዋን በአንድ ላይ እንደሚለቁ ቃል ትገባላታለች። በማግስቱ ጠዋት ወደ ስራ እየሄደች ሳለ ኒኮል ከፓት ጋር መንገድ ላይ ትገናኛለች። ሁለቱ በመንገድ ላይ በከፍተኛ ሁኔታ ይጋጫሉ። ምክንያቱም ፓት ኒኮል የሆነ ትልቅ ሚስጥር ከሱ እየደበቀች እንደሆነ እየተሰማው ነበር። ጥርጣሬውም ትክክል ነበር። ሻርሎት እሷ በቤታቸው እንዳለች ለማንም ሰው እንዳትናገር ኒኮልን አስጠንቅቃት ስለነበር ፓት ስለዚህ ጉዳይ ምንም የሚያውቀው ነገር አልነበረም። ከክርክሩ በኋላ ኒኮል ለሻርሎት ስትነግራት የፓት ባህሪና አካሄድ በጣም እንግዳና አስፈሪ እየሆነ ስለመጣ ዲዮንን ከሱ እንዲያርቁት ትመክራታለች። ከጥቂት ጊዜ በኋላ ፓት ወደ አፓርተማው ሊገባ ሲሞክር ሻርሎት የውስጥ ኃይሏን ተጠቅማ በሩ ላይ ታስቆመዋለች። ነገር ግን ልክ በዚያው ቅጽበት ሻርሎት በህይወቷ አይታው የማታውቀውን እጅግ ዘግናኝና አስፈሪ እውነት ትደርስባታለች። ፓት ራሱ ያ እውነተኛውና ጨካኙ የመብረቅ ሰው ነበር። ልክ በዚያው ቅጽበት ሱዛን ወደ ኒኮል ስልክ በመደወል ከህንፃው ውጭ ሌላ አስፈሪ ነጎድጓድ በፍጥነት እየተፈጠረ መሆኑን በጥብቅ ታስጠነቅቃታለች። በከፍተኛ ፍርሃት የተወጠረችው ኒኮል ያለምንም መዘግየት በፍጥነት ወደ ቤቷ ትሮጣለች። እዚያ እንደደረሰችም ፓት ሻርሎትን በኃይል ጨብጦ ይዟት ትመለከታለች። በጥቂት ሰከንዶች ውስጥም የሻርሎት አካል ተበታትኖ ሙሉ በሙሉ ይጠፋል። በድንጋጤ ሰውነቷ እየተንቀጠቀጠ ኒኮል ዲዮንን በቅጽበት እጁን ይዛ በኋላኛው በር አምልጠው ይወጣሉ። ከጥቂት ጊዜ በኋላ ፓት ምንም እንዳልተከሰተ ሆኖ ወደ ቤት ውስጥ ገብቶ ይቀመጣል። በመቀጠልም ወደ ካት መኖሪያ ቤት በመሄድ ኒኮል አእምሯን እንደሳተችና ለዲዮን ህይወት በጥብቅ እየተጨነቀ እንደሆነ በመዋሸት ሊያታልላት ይሞክራል። ካት ግን ፓት ሙሉ በሙሉ አእምሮን እንደሳተና አደገኛ መሆኑን ቀደም ብላ ስለተረዳች ኒኮል ዲዮንን ይዛ ወደ አይቶቻቸው ቤት እንደሄደች በመዋሸት ታታልለዋለች። ፓት እንደወጣ ካት ወዲያውኑ ወደ ኒኮል ደውላ በጥብቅ ታስጠነቀቃታለች። አሁን ኒኮል የምትሄድበትን ቦታ ለማንም ላለመናገር ተወስናለች። በእውነቱ እሷ እየገሰገሰች የነበረው ወደዚያው የድሮ የእንጨት ካቢኔ ነበር። እዚያም እንደደረሱ ማንም ወደ ውስጥ እንዳይገባ መስኮቶቹን በሙሉ በእንጨት ትቸክላቸዋለች። ነገር ግን ፓት ዲዮንን በመልእክት በማታለል ያሉበትን ቦታ እንዲነግሩ ያደርጋል። በድንገት በካቢኔው አቅራቢያ ሌላ አስፈሪ ነጎድጓድ መፈጠር ይጀምራል። በከፍተኛ ፍርሃት ውስጥ የሆነችው ኒኮል ሊገቡ የሚችሉባቸውን መንገዶች በሙሉ በጥብቅ ለመዝጋት ትሞክራለች። ነገር ግን ከጥቂት ጊዜ በኋላ የአየር ሁኔታው ጸጥ ይላል። እሷም አደጋው ያለፈ ይመስላታል። በሩን በከፈተችበት ቅጽበት ግን ፓት በሩ ላይ ቆሞ ነበር። በኃይል ወደ ካቢኔው ውስጥ ቢገባም ዲዮን ግን እዚያ አልነበረም። ምክንያቱም የውስጥ ኃይሉን ተጠቅሞ ራሱን ሰውሮ በቀጥታ ወደ ትምህርት ቤቱ ቴሌፖርት አድርጎ ነበር። ልክ በዚህ ሰዓት ኒኮል በፓት አካል ላይ ያሉትን በርካታ ቁስሎች ታስተውላለች። ያኔ ነው ይህ ሰው ልክ ያቺን ቀበሮ ሊገድል እንደነበረው በዚያው አስፈሪ በሽታ መበከሉን የተረዳችው። በህመም የጮኸ ፓት ለዲዮን እውነተኛ የአባትነት ፍቅር እንደነበረው ይናገራል። ለዚህም ነው እሱን እንዲፈውሰው በኃይል ያላስገደደው። ምክንያቱም ይህንን ማድረግ የዲዮንን ህይወት ሊቀጥፍ እንደሚችል ያውቅ ነበር። በመቀጠልም ፓት ሌላ አስፈሪ እውነት ይገልጽላታል። በህይወት ለመቆየት ሲል በአይስላንዱ ክስተት የተበከሉትን ሰዎች ኃይል በሙሉ እየሰረቀ መግደል ነበረበት። ይህንን የሰማችው ኒኮል ማርክ ለሞተበት አደጋ ተጠያቂው እሱ ራሱ መሆኑን ትረዳለች። ፓት ማርክ የሞተው እሱ ሻርሎትን ሊገድላት ሲል ማርክ መሃል በመግባቱ እንደሆነ ያብራራላታል። ከዚህ በኋላ ፓት ካቢኔውን በሙሉ በእሳት አጋይቶት ዲዮንን ለማሳደድ ይወጣል። ኒኮል በሆነ መንገድ ተርፋ ወዲያውኑ ወደ ሱዛን በመደወል እውነተኛው የመብረቅ አውሬ የራሷ ሰራተኛ መሆኑን ትነግራታለች። በፍጥነት ወደ ትምህርት ቤት ደርሳ ዲዮንን እንድታድነው ትማጸናታለች። ይህ በእንዲህ እንዳለ በትምህርት ቤት ውስጥ የሳይንስ ውድድር እየተካሄደ ነበር። ልክ በዚህ ጊዜ ፓት እዚያ ደርሶ ዲዮን ለብቻው እንዲያነጋገረው ይጠይቀዋል። በከፍተኛ ስሜት ውስጥ ሆኖ እያለቀሰ እሱ የሞተ እንደሆነና አሁን ሊያድነው የሚችለው ዲዮን ብቻ እንደሆነ ይነግረዋል። የእንጀራ አባቱን ሁኔታ ያየው ዲዮን ልቡ ይራራል። እሱም መፈወስ ለራሱ ህይወት አደገኛ መሆኑን ቢያውቅም ፓት ለማዳን ይሞክራል። ልክ በዚህ ሰዓት ኒኮል ትምህርት ቤት ትደርሳለች። ኤስፔራንዛ ፓት ዲዮንን ይዞት እንደሄደ ትነግራታለች። ኒኮል ልክ በሰዓቱ ደርሳ ዲዮን የፈውስ ሂደቱን ከመጨረሱ በፊት ታስቆመዋለች። በዚህ ነገር የተናደደው ፓት ኒኮልን በኃይል ጨብጦ በመያዝ ዲዮን ካልፈወሰው እናቱን እንደሚገድላት ያስፈራራዋል። በድንገት ዲዮን የውስጥ ኃይሉን ተጠቅሞ በፓት ኮት ላይ እሳት እንዲነሳ ያደርጋል። ሁለቱም ከዚያ ቦታ በፍጥነት ያመልጣሉ። በከፍተኛ ቁጣ የተሞላው ፓት በድጋሚ ወደዚህ አስፈሪ ነጎድጓድ ፍጡርነት ተቀይሮ ማሳደዱን ይቀጥላል። እየሮጡ በሚወጡበት ጊዜ ዲዮን ከጓደኞቹ ጋር ይገናኛል። በአንድነትም በትምህርት ቤቱ ዕቃ ግምጃ ቤት ውስጥ ይደበቃሉ። በተመሳሳይ ሰዓት ሱዛንና የባዮና ቡድን እዚያ ቢደርሱም ፓት ወዲያውኑ ጥቃት ይሰነዘረባቸዋል። እናቱ በከፍተኛ ሁኔታ መጎዳቷን ያየው ዲዮን በመጨረሻ ሙሉ የውስጥ ኃይሉን አውጥቶ መዋጋት ይጀምራል። ኒኮል ተነስታ አንድ ትልቅ የመብረቅ መከላከያ ዘንግ በቀጥታ ወደ ፓት አካል ውስጥ ትሰኳለች። ከዚያም በዚያ ዘንግ አማካኝነት ዲዮን ያለውን ኤሌክትሪክ ኃይል በሙሉ በቀጥታ ወደሱ ይለቀዋል። በዚያው ቅጽበት ያ አስፈሪ ፍጡር
ፍጡር በከፍተኛ ፍንዳታ ተበታትኖ ይሞታል። ፓት በሞተበት በዚያው ሰከንድ በውስጡ ታስሮ የነበሩት የሰዎች መናፍስት በሙሉ በመጨረሻ ነፃነታቸውን ያገኛሉ። በዚያ ቅጽበት ዲዮን የአባቱን የማርክን መንፈስ በድጋሚ ይመለከተዋል። ማርክ ለልጁ ሲያስረዳው እሱ ራሱ ሙሉ በሙሉ እንዳልጠፋ ሁሉ ያ አስፈሪ ጨለማ ፍጡርም ገና ሙሉ በሙሉ እንዳልሞተና ዲዮን ሁልጊዜም በጥንቃቄ ራሱን መጠበቅ እንዳለበት ይነግረዋል። ዲዮንም አንድ ቀን በእርግጠኝነት ተመልሶ እንደሚያመጣው የአባቱ ቃል ይገባለታል። ይህንን ካለ በኋላ ማርክ ፈገግ ብሎ በድጋሚ ይጠፋል። ነገር ግን ታሪካችን በዚህ አያበቃም። ከብዙ ማይሎች ርቀት ማዶ ብሬደን የተባለው ልጅ አክስቱን ቀደም ብሎ ገድሏት የነበረ ሲሆን አሁን ቀደም ሲል የነጎድጓዱ ፍጥር የነበሩት እነዚያ አስፈሪና አደገኛ ኃይሎች በሙሉ በእሱ አካል ውስጥ በከፍተኛ ሁኔታ መንቃትና መነሳት ጀምረው ነበር። የዛሬው ታሪካችን ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ድንቅ የአስማት ትምህርቶች የሚሰጡበትን ትምህርት ቤት ታሪክ ሪካፕ እዚህ ጋር ገብታችሁ እዩት። እርግጠኛ ነኝ ትወዱታላችሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።